አለው። ምንድነው አላማችሁ ግን? ህዝቡን አስለማችሁ ሊጨርሱት ነው? ሰው ወዴት ይሄድ ነው የምትሉት? ሰው ወደ አምላኩ ሊሄድ ይገባዋል። ወላሂ የመዳን ቀን ዛሬ ነው ልጆች። ቀድ ፈቃድ አምላክ አላህ ሱብሓነሁ ወተዓላ ቀድ አፍለሐል ሙእሚኑን አለ። አማኞችን በእርግጥም ዳኑ ይላል። አራት የምእመናን ምዕራፍ የሚል ራሱን የቻለ ስለ አማኞች የሚናገር ምዕራፍ አለ በቁርአን ላይ። አማኞች ምን ይሆናሉ ከተባለ ዳኑ ብሎ የመጀመሪያው ቃል ቀድ አፍለሐል ሙእሚኑን በእርግጥም ብሎ ነው የሚናገረው። በእርግጥም አማኞች ዳኑ አራት ነጥብ። አይያርም ወደ ነብያት መንገድ ነው። ወደ ነብያት መንገድ ተመለሱ። ጠዋት የሆነ ቪዲዮ ሰርች ነበር አንዲት ልጅ ትናንትና በጠየቀችው ላይ እንዳጋጣሚ ዝም ብዬ ገባ ስለ እንዳለ ይስድብ ማለት። አረ ክርስቲያኖች አስተውሉ፣ የተናገርኩትን ነገር አስተውሉ። የተናገርኩት ነገር እዛ ላይ አምላክ የትኛውን ሃይማኖት ደንግጓል ከሁለቱ መጽሐፍ አንፃር በእስልምና ስናይ ጊዜ አምላክ ራሱ እስልምና እንደደነገገው ነግሮናል። ለነብያት እንደደንግጎ እንደሰጣቸው ነብያት እንደሰበኩት ሙስሊሞች እንደነበሩ ቃል በቃል ማስረጃ ተናገርኩ። ይሄ ነገር ደግሞ ወደ መጽሐፍ ቅዱስ ስንመጣ ጊዜ እግዚአብሔር ክርስትናን አልደነገገውም። ክርስቲያን ሆኖ ብሎ አላዘዘም። ነብያቶችም ክርስቲያን ሆኖ ብሎ ህዝቦቻቸውን አላዘዙም። የተነገረበት ቦታ ካለ እዚህ ቦታ ተብሏል ብሎ የሚናገር አንድ ትውልድ እንኳን አይጠፋም። መሐመድ እንደዚህ ነው አላህ መሐመድ እንደዚህ ላድርገው እንዳለ ሰድባቸው። በምንድን ነው ጭንቅላታቸውን እየሞላቸው ያለው? ቆም ብላችሁ አስቡ። ወላሂ ለአዚም እነዚህ አስተማሪዎቻቸው እያጠፏቸው ነው ያሉት። ወደ ገሃነም እየጎተቷቸው ነው ያሉት። እዛቻለ አይደል? ሰው እንዴት አይ ይሄ መጽሐፌ ላይ እንዲህ አለ እንኳን የሚል አንድ እንኳን ይጥፋ። አይ እግዚአብሔር እንዲህ ብሎ ለነብያት ደንግጎላቸዋል ክርስቲያን ሆኖ ብሎ አለቀ በቃ። እንደዚህ ማድረግ እየተቻለ ካለ እዛቻለ አይደል? ያ አላህ ይመስገን። አላህ ይዲኩም። ነብዩ መሐመድን መሳደብ መልስ አይደለም እኮ ሰለላሁ ዐለይሂ ወሰለም እርሳቸውን መሳደብ መልስ አይሆንም። አንዳንድ ደግሞ የተወሰነ አይቼ ነበር ቅድም እንዳጋጣሚ ወጣ እንዳልከዝህና መልስ ምንድነው እንትናቸው ማስረጃቸው ሂስትሪ መጽሐፍ ስንተኛ ክፍል ላይ ተማምና ያጀማ እስልምና የመጣ ከ600 ዓመት እንትን በኋላ እንዳለ ማስረጃቸው ሰው መጽሐፍ ቅዱስ ላይ ማስረጃ የለም እንዴ? የሂስትሪ ነው ፊዚክስ ላይ ሲቪክ መጽሐፍ ላይ እስልምና የመጣ ከክርስቶስ ልደት ከ500 ዓመት በኋላ ማስረጃ ምንድነው? ኬሚስትሪ መጽሐፍ ሂስትሪ መጽሐፍ 8ኛ ክፍል ላይ ነው አይደል? ሰው እንዴት ነው ከዚህ ማስረጃ ሊይዝ የሚችል? መጽሐፍ ላይ ካለ እግዚአብሔር ክርስቲያን ሆኖ ብሎ ደንግጓል ወይ መጽሐፉ ላይ? የለም። ነብያቶች ክርስቲያን ሆኖ ብሎ ህዝቦቻቸውን አዘዋል ወይ? የለም። ነብያቶች እኛ ክርስቲያኖች ነን ብለዋል ወይ? የለም። ተው ችግር የለውም። እሺ እንደው ከአዲስ ኪዳን ባለቤቶች አንድ ነብይ ጠቅሶ ሙሴ ወይ አብርሃም ክርስቲያን ናቸው ያላሉ ወይ? የለም። ታዲያ ክርስቲያኖች ክርስቲያን የተባሉት መቼ ነው? እዛው መስረጃውን ጠቅሼላችኋለሁ። የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ደቀ መዛሙርትን በአንጾኪያ ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። መቼ? ክርስቶስ ካረገ በኋላ ነው ክርስቲያን የሚለው ስያሜ የተሰጣቸው። አይተው አይደል? ክርስቶስ ከነበረበት ዘመን ድረስ ከቀደምት ነብያትም እንዲሁ አንድ ቦታ ክርስቲያን ነው ተብሎ የታዘዘበት ቦታ እግዚአብሔር አላዘዘም። ስለዚህ ማን ያወጣው ይሄን ስም ብዬ ደግሞ እዛ ነገርኳቸው። ክርስቲያን ተባሉ ነው የሚለው አምላክ ነው ያላቸው አይደለም። ነብያት ነው ያሏቸው አይደለም። ሰዎች ናቸው ክርስቲያን ብለው ያወጡት። ይሄን ስም ራሱ ሰው ያወጣው ስም ሃይማኖት ስያሜ ነው ክርስቲያን የሚለው። ተቻለም እስልምና ስንመጣ ስል ነብይ ራሱ አይደለም ያወጣው አምላክ ራሱ። ወረዲቱ ለኩም الاسلام ዲና ይላል። ይሄን እስልምናን ሃይማኖት ደነገግኩላችሁ ራሱ ይላል ወደድኩላችሁ። شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى ይላል። እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ ይላል ፈጣሪ ራሱ። ከዚህ በፊት ለኖህ ለአብርሃም ለሙሴና ለመሲሁ ደንግጌው የነበረውን እያለ ይናገራል። ለቀደምት ነብያት እንደደነገገው ቃል በቃል አለ። ተቻለ መጽሐፍ ቅዱስ ላይ ያለው የለም ጭራሽ። እግዚአብሔር ነብያቶችን እነ ሙሴን ክርስቲያን ሆኑ ብሏል ወይ? አላለም። እሺ እነ ሙሴ ህዝቦቻቸውን አዘዋል ክርስቲያን ሆኑ ብለው አላለም። እሺ ክርስቲያን ብሎ የተናገረ አንድ ነብይ ያለ እንደው ለታሪክ ወፍ የለም። ተቻለ አይደል? ነገ ከአምላክ ፊት በምትቆሙ ጊዜ በዚህ እምነት ላይ እንድትሄዱ አዝዤ ነበር ወይ ቢላችሁ መልሱ ምንድነው የሚሆነው? እኛ ሲያው መልሳችን ይዘራል። ተቻለ ወደዚህ ወደ ነብያት መንገድ እንጠራቸዋለን። አላህ በቁርአን ላይ ወቁል ለልذين اوتوا الكتاب والاميين اسلمت ማለት ሙሐመድ ሆይ ለነዛ ለአይሁድና ለክርስቲያኖች ስለሙ በላቸው አስተላልፉ ብሏቸዋል። አዟቸዋል ግዴታ እንደሆነ በእርሳቸው ላይ ይሄን ማድረስ እናንተም ጭምር እንደተላኩ በቁርአን ላይ አላህ ይገልጻቸዋል። ቁል ያ አህለ الكتاب قد جاءكم رسولنا يبين لكم كثيرا مما كنتم تخفون من الكتاب ويعفو عن كثير እናንተ አይሁድና ክርስቲያኖች ሆይ እነሆ መልእክተኛዬ ለእናንተም ጭምር መጥቶላችኋል። ታቻላል
هذا ለዚህ ሙት ሳይመጣባችሁ በፊት ወደዚህ ወደ ነብያት መንገድ ተመለሱ። ምሬ ቆም ብላችሁ አስቡ። እንዳለ ጭንቅላታችሁ ውስጥ የሚሞላችሁ እነዚህ ሰዎች ምንድነው ጥላቻ ነው የሚሰጧቸው? ያተሻለ አይደል? መጽሐፍ ላይ ያለ ነገር ቢያንስ ሰው እንትን ብሎ እምነቱን ያኔ እርግጠኛ ሆነው እንዲይዙ እንኳን ያኔ እንዲሄዱ የሚያስተምራቸው ነገር የለም። መሐመድ እንደዚህ ነው እንደዚህ ይሄ መሳይፋ ነው። ማንኛውም ቆም ብላችሁ አስቡ። ቁል ኢነማ አዒዙኩም ቢዋሂዳ አን ተቁሙ ሊላሂ መስና ወፍራዳ ثم ተተፈከሩ። አምላክ አላህ ምን ይላል? ሙሐመድ ሆይ ለሰዎች እንዲህ ብለህ ንገራቸው፣ እኔ በአንድ ነገር ነው መመክራቸው፣ አንድ ሆናችሁ ወይንም ሁለትም ከዚያ በላይ ሆናችሁ ቆም ብላችሁ ለተወሰነ ጊዜ እንድታስቡ ነው። ቆም በልና እስኪ ያለሁበት መንገድ ምንድን ነው? በመጽሐፌ ላይ አምላክ ይሄንን አዞኛል። ክርስቲያን ነብያቶች ይሄን ነገር ሰብከዋል ወይ? የቱ ጋር ነው ያለው? ነገ ከሞት በኋላ ከአምላክ ፊት መቆም አለ። ይሄን የሚያምን ሰው እንዴት ነው ዛሬ አምላክ ያላዘዘውን ሃይማኖት ይዞ ያኔ ሊሄድ የሚችለው? በየትኛው ሃይማኖት ላይ ነው እንደሱን ያዘዘው? እዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የነ አብርሃምን የነ ኢስሐቅን መንገድ ተከተሉ ነው ያሉት። የአብርሃም የኢስሐቅ የያዕቆብ የነዚህን መንገድ ይዘው ነው የመጡት። አላህ በቁርአን ላይ ሲመሰክርላቸው በልጃአ ቢልሐቅ ወሰደቀል ሙርሰሊን ይላል። ሙሐመድ በእውነትም እውነትን ይዞላቸው የመጣው የቀደምት ነብያትን መንገድ ነብያትንም ሁሉ ያረጋገጠ ነው ይላቸዋል አይደል? ወዝኩር ኢብራሂም ወኢስሐቅ ወያዕቁብ ኡሊል አይዲ ወልአብሳር። ሙሐመድ ሆይ በዚህ በመጽሐፍ ላይ አብርሃምን፣ ኢስሐቅን፣ ያዕቁብን አውሳላቸው ለትውልዶች ይላል። ኢና አኽለስናሁም ቢኻሊሰቲን ዚክረ ዳር ወኢነሁም ዒንደና ለሚነል ሙስጠፊን አልአኽያር። እነዚህ ከኔ ዘንድ የተመረጡ ቁንጮዎች ናቸው እያለ ይገልጽልናል። ፈቻለረ የጽድቅ ማማዎች ናቸው እነዚህ ነብያት። የነዚህን መንገድ ተከተል እያለን ያዘዛቸው ምን ይላል አላህ? يعني وجاهدوا في الله حق جهاده هو اجتباكم وما جعل عليكم في الدين من حرج ملة أبيكم إبراهيم ይላል። ይህ እስልምና የአባታችሁ የአብርሃም መንገድ ነው ይላል። هو سماكم المسلمين من قبل አብርሃም ከዚህ በፊት ተከታዮችን ሙስሊሞች እያለ ይሰይማቸው ነበር ይላል። هذا الذي ندعوكم إليه ወደዚህ ነው እንጠራችሁ፣ ወደ ነብያት መንገድ። በዚህ መንገድ ላይ አንድ ሆነን የነብያትን መንገድ ተከትለን አብረን ገነትን እንግባ ነው፣ ከእሳት እንዳን ነው። السلام عليكم ورحمة الله وبركاته. ما تها نقنعني على إن شاء الله. ملكا بزي يهون الله.